አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትስአፕ ታገኙናላችሁ። አሚባራ ፕሮፐርቲስ በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እነሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬተሪንግ ተመረቀ። ኩቺና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ፣ ለእዝን ቤቶች ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የአብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርገዎታል። ዱባያውያን ያጨበጨቡለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲስ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ። ይህ አዋዜ ሰበር ነው። አሜሪካ ትናንት በየመን ሐውቲዎች ላይ ባካሄደችውና ፕሬዚደንት ዶናልድ ትራምፕ ወሳኝ ባሉት የአየር ድብደባ ቢያንስ 31 ሰዎች መገደላቸው ተዘገበ። ፕሬዚደንት ዶናልድ ትራምፕ ሥልጣን ከያዙ ወዲህ ያዘዙት የመጀመሪያው የከፋ የሆነው የወታደራዊ እርምጃ የተወሰደው አማጽያኑ አቋርጠውት የነበረውን ከእስራኤል ጋር የተያያዙ መርከቦች ላይ ያደርጉ የነበሩትን ጥቃት ለመቀጠል ከዛቱ በኋላ ነው። ፕሬዚደንት ዶናልድ ትራምፕ በላያችሁ ላይ ገሃነም ይነዳል፣ ጥቃቱ ለወደፊቱም ተባብሶ እንደሚቀጥል በማኅበራዊ ድረገጻቸው ትሩዝ ባስነበቡት መልእክታቸው አስጠንቅቀዋል። ይህ የጦር ሰዎቻቸው የጦር ዕቅድ እንዲያወጡላቸው ከአያሌ ሳምንታት በፊት ትዕዛዝ የሰጡበትና በተገቢው የስለላ መረጃ የተደገፈ ያሉት ጥቃት ገና ለአያሌ ሳምንታት የሚቀጥል ወጥ ድብደባ ይሆናል ብለዋል። ከዋነኛ ኢላማዎቹ አንዱ ራሳቸው የሐውቲ መሪዎች ሕይወትም መሆኑን ገልጸዋል። ትራምፕ የሐውቲዎች አቃፊና ደጋፊ ያሏትን ኢራን አሜሪካ ላይ ስጋት ፈጥራለሁ ብትይ ተጠያቂ ያደርግሻለሁ፣ ያ ደግሞ ላንቺ ጥሩ አይደለም ብለዋል በመልእክታቸው። ለሁላችሁ የሐውቲ አሸባሪዎች አሉ ዶናልድ ትራምፕ በማኅበራዊ ገጻቸው፣ ጊዜያችሁ አልቋል። ጥቃታችሁ ከዛሬ ጀምሮ መቆም አለበት። ባታቆሙ ከቶም በሕይወታችሁ አይታችሁ ሰምታችሁ የማታውቁት እሳት ከላይ ይወርድባቸዋል ብለዋል። በሰንዓ 13 በሳዕዳ 11 እንዲሁም በተለያዩ ቦታዎች የመናውያን ተገድለዋል። አልሚስራ ቲቪ እንደዘገበው የሐውቲ ፖለቲካ ቢሮ የጦር ወንጀል ብሎታል እርምጃውን። የየመን ጦር ኃይሎች እሳትን በእሳት ለመመለስ ሙሉ በሙሉ ዝግጁ ነው በማለትም አክለዋል። በሰና አየር ማረፊያ ዙሪያ ጭስ ሲትቦለቦል ታይቷል።
የአየር ማረፊያው መሠረተ ልማት ሰፊ ወታደራዊ ተቋምም ያካተተ ነው። ዛሬ ሊነጋ ሲልም ሌላ ድብደባ የወደብ ከተማዋ ሆዴይዳ፣ ባይዳና ማሪብ ላይም ተካሂዷል። የሰንዓ ነዋሪዎች እንዳሉት ሀብቴዎች ተጎራብተው በሚኖሩበት ቀየ ውስጥም ከባድ ፍንዳታ ሰምቷል፣ ቦታው ተመቷል ብለዋል። ፍንዳታዎቹ እጅግ የከፉ ከመሆናቸው የተነሳ የእኛ የመኖሪያ አካባቢ ጭምር እንደ ርዕደ መሬት ባለ ኃይል ተርገፈገፈ ብለዋል አብዱላ ያህያ የተባለ ነዋሪ ለሮይተርስ። ሴቶቻችንና ልጆቻችን በፍርሃት ይገቡ ይወጡ ጠፋቸው ብለዋል። ደሃያን በምትባለዋ ከተማ የመብራት ኃይል ተቋም ጋይቷል። የኤሌክትሪክ አገልግሎት ተቋርጧል። ስውሩ የሐውቲዎች መሪ አብዱል ማሊክ አልሐውቲም አዘውትሮ እንግዶችን የሚያስተናግድባት ከተማ ናት ዳህያን። ስውሩ የሐውቲዎች መሪ አብዱል ማሊክ አልሐውቲም አዘውትሮ እንግዶችን የሚያስተናግድባት ከተማ ናት ዳህያን። በሆዳቸው እሳት ያረገዙ የጦር ጀቶች ከአውሮፕላን ተሸካሚ የብረት ደሴት መርከብ ደረት ላይ እየተንደረደሩ ሲነሱ ታይቷል። የአሜሪካ ማዕከላዊ እዝ ይህን የከበደና የከፋ ጥቃት ዓላማ ሲገልጽ የአሜሪካንን ጥቅሞች ለማስጠበቅ ጠላቶቻችንን ለማቀብና የባህር ጉዞን ነጻነት ለማረጋገጥ ብሏል። የሐውቲ ሚዲያ ቢሮ ኃላፊ ናስሩዲን አሚር የመን ከሰማይ በወረደባት በዚህ የከፋ ብላ ሳትበገር ድብደባዎቹ የሐውቲን ተልዕኮ አያጨናግፉትም ብለዋል። ሰንዓ አለ ናስሩዲን፣ ሰንዓ የጋዛ ጋሻና ደጋፊ መሆኗን ትቀጥላለች። ምንም አይነት ተግዳሮትና መከራ ይግጠመን እንጂ ጋዛን ለብቻዋ አንተዋትም ብሏል። የፔንታጎን ቃል አቀባይ በወገናቸው ከ2023 ጀምሮ ሐውቲዎች የአሜሪካን የጦር መርከቦች ላይ 174 ጊዜ የንግድ መርከቦች ላይ ደግሞ 145 ጊዜ ጥቃት ፈጽመዋል ብለዋል። ሐውቲዎች እስካሁን 2 መርከቦች አስምጠዋል፣ 1 በቁጥጥራቸው ስር ይገኛል። ቢያንስ 4 ባህረተኞች ገድለዋል። የደቡብ ቀይ ባህር መተላለፊያ ላይ ደፍጠው የመርከብ ማነቂያ አድርገውታል። በዚህም የተነሳ መርከቦች ቁልፉንና አጭሩን መተላለፊያ በመተው ረጅሙንና ውዱን በደቡብ አፍሪቃ የሚያዞረውን መንገድ እንዲጠቀሙ ተገደዋል። የአሜሪካ መከላከያ ሚኒስትር ፔግ ሄግሴት በኤክስ ገጻቸው ሐውቲዎችን የምንታገስበት አንጀት የለንም ብለዋል። አቃፊ ደጋፊያቸው ኢራንንም ራዳር ውስጥ ነሽ ብለዋል። የጉዞ ነጻነትም ይረጋገጣል ብለዋል በመልእክታቸው። የኢራኑ ውጭ ጉዳይ ሚኒስትር ውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካ መንግሥት የኢራንን ውጭ ጉዳይ ፖሊሲ ምን መሆን እንዳለበት የመወሰን ሥልጣንም ሆነ ኃላፊነት የለውም ሲሉ ተገዳድረዋል። ሲቀጥሉም በኤክስ ገጻቸው ለእስራኤል ዘር አጥፊነትና ሽብር ድጋፋችሁን አቁሙ፣ የየመንን ሕዝብ መግደልም አቁሙ ብለዋል። ዛሬ ሐውቲዎች በቀይ ባህር ባብ አልማንዳብ ሰርጥና በአረቢያ ባህር ኤደን ሰላጤ የሚተላለፉ የእስራኤል መርከቦችን ካገኘን አንምራቸውም፣ ቀንድበን እንጥላቸዋለን ሲሉ ዝተዋል። ይህ የዶናልድ ትራምፕ እሳት የላሰ እሳት የጎረሰ ምት የተካሄደው ለኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ የላኩት በኒውክሌር ፕሮግራሙ ላይ ውይይት እንዲገቡ አሳስባለሁ ሲሉ የጻፉት ደብዳቤያቸው ቴሄራን እጅ ከገባ በኋላ ነው። ካሜኒ የ84 ዓመት ሰው ናቸው። ባለፈው ሮብ በሰጡት መግለጫ አሜሪካ ይደራደሩኝ ስትል በደብዳቤው ያቀረበችውን ጥያቄና ማስጠንቀቂያ እምቢኝ ብለዋል። ኢሳያስ ድብደባው በነገራችን ላይ ትናንት ሌሊት እንደዚሁም ደግሞ ዛሬ ንጋት አካባቢም የተካሄደ ነው እና በጠቅላላ እቅዱ ሰስቴንድ የሆነ ድብደባ ነው የሚለው ለሚቀጥሉት ሳምንታት የራሱን
ሰዓት እየጠበቀ የሚካሄድ ድብደባ ነው። በስካውን ከተካሄዱ ድብደባዎች በጣም ግዙፍ ነው ማለት ይቻላል። ዓላማውም ሰፊ ነው። ማንኛውንም ኢላማ የሚመታ ነው። በተለይ ደግሞ መሪዎቹንም ኢላማ ውስጥ ያስገባ ነው እና እንደዚህ ወታደራዊ ተቋማት የሚሳኤል ክምችቶቻቸው የተለመዱ እንደዚሁም ለዚህ አይነት እንቅስቃሴያቸው የሚረዷቸው እንደ ወደብ አየር ማረፊያ ያሉትን ብቻ ሳይሆን መሪዎቹንም እነዚህ ላይ ይህንን ተልእኮ ለመፈጸም የሚያስችል በቂ የስለላ መረጃ የሚደበድቡትን ቦታ ለማወቅ ማለት ነው የሚያስፈልገው የስለላ ስራ አስቀድሞ ከተጠናቀቀ በኋላ የተጀመረ ጥቃት ነው ብለዋል እና የዶናልድ ትራምፕ በዚህ ደረጃ ሲታይ በጣም አስፈሪ እርምጃ ሊወስዱ የሚችሉ ሰው ናቸው። ከዚህ በፊትም ተናግረናል። ዶናልድ ትራምፕ አይተነበዩም። ምናልባት ወጥ በሆነና በተራዘመ ጊዜ በፖሊሲ ደረጃ ሌሎች እንደሚያደርጉት ብዙ ትዕግስትና ማለፍን ያካትታ አካሄዳላቸው ተብሎ አይታስብም እና ውሳኔዎቻቸው ድንገተኛና እጅግ የከበዱ ሊሆኑ ይችላሉ። ይሄ ባለፈው የስልጣን ዘመናቸውም የታየ ነው። አሁን ግን በከፍተኛ በራስ መተማመን ታግዞ የመጣ የዶናልድ ትራምፕ ፖሊሲ ነው። ስለዚህ በማህበራዊ ድረገጻቸው ላይ የሚጠቀሙትን ቃላት መመልከት ብቻ ወሳኝ ነው። ምክንያቱም አሜሪካ የዚህ ምድር ከፍተኛዋ ወታደራዊ ኃይል ናት እና እሳቸው በቃላት የሚያስቀምጡትን ማንኛውንም ነገር ወደ ተግባር መመንዘር የሚችል ሚሊተሪ ፓወር አላቸው። ስለዚህ ነገሮች አንዳንድ ጊዜ አስጊና የከበዱ ሊሆኑ ይችላሉ። ለዚህ ነው ብዙ ጊዜ ስንመለከተው በዚህ በዩክሬን ጦርነት ጉዳይ ላይ ለምሳሌ ነገሮች ተበለሻሽተው ዶናልድ ትራምፕ የጦርነቱ አካል እንዲሆኑ አትፈልገው። ምክንያቱም የእሳቸው ሊከፋ ይችላል በተግባር የተገለጡ ባህሪዎቻቸውን ከማየት ማለት ነው። ኢሳያስ ዓለም የዶናልድ ትራምፕ የቁርጠኛ የሆነ ውሳኔ መወሰን በአጠቃላይ ለሚያደርጉት እንቅስቃሴ አመላካች ሆኖ የሚታይ አይደለም ወይ? ለምሳሌ አሁን እንግዲህ አሁን ሁኔታዎቹ በመካከለኛው ምስራቅ መረጋጋት ከታየ በኋላ የየመን ሀውቲዎቹ ለመጀመሪያ ጊዜ ነው እንደዚህ አይነት ፉከራ ያሰሙት ዶናልድ ትራምፕ ከመጡ ማለት ነው። ይሄንን ግን ፉከራቸውን ተመልክቶ በጣም ፈጣን የሆነ እርምጃ መውሰዳቸው ዶናልድ ትራምፕ ቃላቸውን የሚጠብቁ የሚናገሩትን ነገር ወደ ተግባር ለመለወጥ የሚሄዱ ወሳኝ ሰው እንደሆኑ አያመላክትም ወይ? ለምሳሌ ያክል ከዩክሬን ጋር በነበረው ያንተን አገላለጽ ቀጥታ ልጠቀምበትና ውርክብ የተባለበት ውይይታቸው ቀን በኋላ በሚቀጥለው ቀን የወሰዱት እርምጃ ለዩክሬን የሚሰጡትን የአየር ላይ መረጃዎች የከባባድ ጦር መሳሪያ መረጃዎችን የሩሲያን የስለላ መረጃ የሩሲያን በመሰለል ለዩክሬን የሚሰጡትን መረጃዎች ማቋረጣቸው ፕሬዝዳንት ዘለንስኪን እንዲያቀረቅር አድርገውታልና የመን ላይ የወሰዱት እርምጃና እነዚህ እርምጃዎችን ስንመለከት ዶናልድ ትራምፕ የቃል ብቻ ሳይሆኑ የተግባር ሰው መሆናቸውን በቀጥታ የሚያሳይ አይደለም ወይ? አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካ
ይድረሳችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን መስሪያ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506006 ወይም 11 ይደውሉ። የኛ ማይክሮፋይናንስ የኛ ለሁሉም። እሱ ነው እኮ የምልህ የዶናልድ ትራምፕ አሁን ትልቁ በሳቸው ዙሪያ ያለው ትርምስ ምንድን ነው? ባህሪያቸው አይተነበይም። የባህሪያቸው አይተነበይም እና ደግሞ እርምጃው ወሳሰዳቸውም የከበደ ነው። ወደዚህ ይመጣል ለማገናዘቢያ የሚሆነው የኢራኑን ጀነራል ቋሲም ሱሌይማኒን የመግደሉ ሁኔታ ተደርጎ የስለላው ስራ ከተካሄደ በኋላ የቀረው ነገር መምታት ነበረ። ጀነራሉ ኢራቅ አየር ማረፊያ በስንት ሰዓት እንደሚደርሱ ከዛ በኋላ ደግሞ የተለመደው እሳቸውን ሊቀበል የሚመጣ ቡድን አለ። እነዚህ ሁኔታዎች በሚገባ ተመርጀው ባለቁበት ሰዓት ላይ ቋሲም ሱሌይማኒን የመግደሉን ስራ እስራኤል እንድትፈጽመው ነበር ኢሁድ ኦልመርት የሚባሉ የእስራኤል ቀድሞ ጠቅላይ ሚኒስትር የተናገሩት ነው። ያኔ ይሄንን ይህን ስራ ግድያውን እስራኤል ኔታንያሁን እንዲፈጽሙት ነበረ ዶናልድ ትራምፕ የተዉት። ነገር ግን ኔታንያሁን ቢን ያሉት ኔታንያሁን እርምጃ አልወሰዱም። ነገር ግን የሰውየውን እንቅስቃሴ በመመረጅ በኩል እስራኤል ትልቁን ሚና ትጫወታለች። ስለዚህ አሁን ይሄ በሚሆንበት ጊዜ ትራምፕ ናቸው የመቱት። የአሜሪካ ሰው አልባ ነው የገደለቻቸው መጨረሻ ላይ። ስለዚህ አሁን በዛ ሰዓት ላይ ኔታንያሁ ታይሙ አልነበረም ብለው ነው ያመኑት። ምክንያቱም በኢራን ፖለቲካ ውስጥ ለምሳሌ አሁን በእስራኤልና በኢራን መካከል ባለው ፍጥጫ ለእስራኤል ስትራቴጂክ የሆኑ ጥቃቶች መውሰድ አለብኝ ብላ ከምታስቀምጠው የኒውክሌር ማብለያውን የዚህ የቦሊስቲክ ሚሳይል ማምረቻውን እና አመራሩን ነው ዲካፒቴሽን የሚባለው ማለት ነው። እነዚህ ሶስቱ ናቸው የኢራን መንግስት የሚያስወግዱት ብላ ነው የምታምነው። ስለዚህ ቋሲም ሱሌይማኒን መግደል ማለት ኢሳዝ ጉዳስ የመንፈሳዊ መሪውን መግደል ማለት ነበር። አሊ ካሚኒን መግደል ማለት ነው። የኢራንን ዕጣ ፈንታ የሚወስን አንድ ሰው ደግሞ ጠራ ቢባል እንትኑ ነው አያቶላው ናቸው። ስለዚህ ታይሙ አልነበረም ለእስራኤል። በጣም ትልቅ ፈንጂ ነበር ያኔ። ስለዚህ ኔታንያሁን አላደርገውም አሉ።
ነው ያሉት የእስራኤሉ የቀድሞ ጠቅላይ ሚኒስትር። ያን የፈጸመው ማን ነው? ዶናልድ ትራምፕ ናቸው። አየህ። ስለዚህ ዶናልድ ትራምፕ የአሜሪካንን ፓወር መዳፈር የሚለውን ነገር የሚታገሱ አይደሉም። ስለዚህ እኔ አሜሪካ ነኝ ብለው ነው የሚያስቡት። እኔ የአሜሪካ ኃይል ነኝ ብለው ነው የሚያስቡት። አየህ። አሁንም እኮ ከዚህ በፊት ደጋግመን ብለነዋል። ፒስ ስሩ ስትሬንግዝ ነው የሚሉት። ከዚህ በፊት ለብቻው የሰርቸዋለሁ ከዓመታት በፊት ከአቶሚክ ቦምቡ የሂሮሺማና ናጋሳኪ እሳት ላይ በሱ ጥቀርሻ የተጻፈ የአሜሪካ መፈክር ነው። ፒስ ስሩ ስትሬንግዝ። አየህ። ሰላም በጽኑ ኃይል ማለት ነው። ይሄን አሁን በማህበራዊ ሚዲያቸው ላይ ሲጽፉ ማሳረጊያቸው እሱ ነው። ሰላም በጽኑ ኃይል ነው የሚሉት። ገብቶሃል? ጽኑ ክንድ ከሌለህ ሰላም የለም ነው የሚሉ። መታመስ፣ መታወክ፣ ሀኬት፣ ረብሻ የሚኖረው ጽኑ ክንድ ሲጠፋ ነው ብለው የሚያምኑ ናቸው። እሳቸው ወደ ስልጣን ከመምጣታቸው በፊት የጆ ባይደን አስተዳደር ለበርካታ ጊዜ ሀውቲዎችን ደብድበዋል። ያንን ድብደባ ዶናልድ ትራምፕ ሲገልጹ የነበሩት ቁጥ እጀ ሰባራ፣ ይሄ ቀሰስተኛ እያሉ ነበር ጆ ባይደን የሚተቿቸው። የአሜሪካንን ፓወር እየተጠቀምክ አይደለም፣ እሺ እያሉ አይደለም፣ እየመታቸው አይደለም ብለው የሚያምኑ የነበሩት ዶናልድ ትራምፕ። ስለዚህ ይሄ የመጀመሪያ ድብደባቸው ማጋነን ካልሆነ ከሁለትና ከሶስት የጆ ባይደን ተከታታይ ድብደባዎች የበለጠ ነው። ስለዚህ ጆ ባይደን በዚህ ዶናልድ ትራምፕ አይተነበዩም እና በዩክሬን ላይ ከዛ ዲፕሎማሲያዊ ውርክብ በኋላ የወሰዱት እርምጃ ዩክሬንን ያስከፈላት መስዋዕትነት በጣም ግዙፍ ነው። በሰው ኃይል ማን ይቆጥረዋል? ገብተዋል። በተቋም ደረጃ የራሽያ ክሩዝ ሚሳይሎች፣ ቦሊስቲክ ሚሳይሎች ቢያንስ ለ2 እና ለ3 ቀን ኢላማዎቻቸውን ያለምንም ሳንካ ቀጥቅጠዋል። የደረሱትን ውድመቶች ቤት ይቁጠረው ነው የምትለው። በእንትን ደረጃ ኩርስክን ኢቨንቹዋሊ ማነው ራሽያ እንደምትወስደው ጥርጥር የለውም። አሁን በእጇ አስገብታለች። ኩርስክን መልሳ ለማስገባቷ የእሳቸው ወታደራዊ ድጋፍና የስለላ እንደዚሁም ደግሞ የሳተላይት ምስል ማዕቀብ ቁልፍ ሆኖ የፈጸመው ነው ባይባልም፣ ነገር ግን ቢያንስ ለፍጥነቱ አስተዋጽኦ አድርጓል። ስለዚህ በዛ ዲፕሎማሲያዊ ውርክብ ዘለንስኪ ሀገሪቱን ያስከፈሉት ዋጋ ቀላል አይደለም። ስለዚህ እንደዚህ አይነት ብዙ ውይይት ሳያደርጉ ብዙ ምክክር ሳያደርጉ በማህበራዊ ሚዲያ ገጻቸው ላይ በስልክ የጦር አዛዦቻቸውን ነግረው በማህበራዊ ሚዲያ ነው የሚነግሩ። ይሄ በጣም አስፈሪ ነው። እኔ አንድ ምሳሌ አስታውሳለሁ። የሙአመር ጋዳፊና የቀድሞ የአሜሪካ ፕሬዝደንት ሮናልድ ሬገን ያው የተለመደ ስድድብ ውስጥ ነበሩ እና በአሜሪካ ቴሌቪዥን ቀርበው ሮናልድ ሬገን ዛሬ 4 የጦር ጀቶቻችንን ወደ ሊቢያ በመላክ ያንን ስድብ ነው መሀል ላይ ያለው ለመግደል እንቅስቃሴ ላይ ነን ብለው ነው በቀጥታ የተናገሩት። እሳቸው ሲናገሩ የጋዳፊ ቤት ይደበደብ ነበር። የጉድፈቻ ልጃቸው የሞተበት ኢንሲደንት ማለት ነው። ጋዳፊን አንድ የውጭ መሪ ረጅም ታሪክ አለው። አስቀድሞ መረጃ ነግሯቸው ነው ያመለጡት ከዛ አደጋ እና ያንን ጊዜ ነው ጭንቅላት ላይ የሬገንን እርምጃ ነው የሚያመጡብኝ በብዙትን የዶናልድ ትራምፕ። ስለዚህ ዶናልድ ትራምፕ ስለ እውነት ሊፈሩ የሚገባቸው ናቸው። ዓለም እንግዲህ አሁን ዶናልድ ትራምፕ አሁን ባልከው መንገድ ስንመለከታቸው
የቃላቸው ሰው ይሁን እየመጡ ማለት ነው። አሁን እንግዲህ ጋዛን ስንመለከት ጋዛ ነዋሪው ከጋዛ ተነስቶ ወደ ሌላ ቦታ የሚሄድበትን ሁኔታዎች ተናግረው ነበር። ያ እንግዲህ ሐሳባቸው በሁለት መንገድ የተከፈለ ነው። አንተንም ጨምሮ አንዳንድ ተንታኞች እንደሚያነሱት ከሆነ የጋዛን ህዝብ ሙሉ በሙሉ የማንሳት ሳይሆን የሐማስ ከስልጣን እጁን የሚያነሳበትን ሁኔታ ለማመቻቸት ነው የሚል ነገር ነበረ። ነገሮች ግን ካመረሩ ይሄ ነገር የማይፈጠርበት የማይሆንበት ነገር አይኖርም የሚሉም ደግሞ አሉ። አሁን በዚህ ሰዓት የየመን ሐውቲዎች ይሄንን እርምጃ ለመውሰድ ተንቀሳቀሱ ማለት እንግዲህ የመን እንደምታቀው የተከፋፈለችና ራሷ በጦርነት ውስጥ ያለች ሀገር ከመሆኗ አንፃር የመንስ በአሜሪካ ከፍተኛ ቅጣት አይደርስባትም ወይ? ምክንያቱም ዶናልድ ትራምፕ ወደ ኋላ የሚመለሱ ሰው ስላልሆኑ ይሄንንስ እንዴት ነው የምታየው? የጋዛውን ጉዳይ ለማንሳት አሁን በግልጽ እያየን ያለነው እንደ ታክቲክ የተጠቀሙበት ሆኖ ነው በተጨባጭ እየታየ ያለው። ምክንያቱም በተለያዩ አጋጣሚዎች የጋዛን ህዝብ ከቦታው ኦልሞስት እንዲህ ብያለሁ እንደ የሚል አይነት ነገር ነው እየሰጡ ከቦታውና ከስፍራው ላነሳው ዕቅድ የለኝም ብለው የተናገሩባቸው አጋጣሚዎች አሁን ተመዝግበዋል። ስለዚህ ይሄ የመካከለኛው ምስራቅ ወይም ደግሞ ይሄ ልዩ የቱሪስት መናኸሪያ ያደርገዋለው ያሉት ነገር ብዙዎች እንደገመቱት አረቦቹ የተሻለ ዕቅድ ይዘው እንዲመጡ የጋዛን ጉዳይ በተመለከተ መፍትሄ ከመፈለግ አኳያ መልሶ ግንባታውን ብቻ ሳይሆን በእስራኤልና በሐማስ መካከል የተፈጠረውን የቀሩትን ጉዳዮች ለህዝቡ በሚጠቅም መልኩ እልባት እንዲፈልጉለት ለማስገደድ በጥድፊያ እና በኃላፊነት ስሜት እንዲነሱ ለማድረግ የተጠቀሙበት እንደሆነ ተደርጎ ነው እየታየ ያለው እንጂ ሲሪየስሊ ይህንን እነሱን የጋዛን ህዝብ ሌላ ቦታ እንዲሰፈር አድርገን መሬቱን ተረክበን ሰርተን በአቅሙ ለሚኖር ለማንኛውም ሰው እንሰጠዋለን በማለት የሰጡት እንደ ታክቲክ ነው እንጂ እንደ ስትራቴጂ ሊወሰድ አይገባም የሚለው አሁን ጠንካራ አሳማኝ ሆኗል። በጋዛ ጉዳይ ላይ ይሄ ነው አሁን ደጋግመን የምንሰማው። እሳቸውም ከዋይት ሃውስ በአንድ ሁለት አጋጣሚዎች ላይ የጋዛን ህዝብ ከቦታው ሊያነሱ ዕቅድ እንደሌላቸው ገልጸዋል። በሐውቲዎች ላይ እንግዲህ ኦልሬዲ የተባለ ነገር ነው። አሁን ኦልሬዲ የተወሰነ ነው። ተከታታይ ድብደባዎች ይኖራሉ። ለሳምንታት የሚዘልቁ ድብደባዎች ሊኖሩ ይችላሉ። ስለዚህ አሁን ሐውቲዎች ምንም አይነት ጥቃት ሳይፈጽሙ ጥቃት እንፈጽማለን በማለት ዛቻ በመሰንዘራቸው ብቻ እየመጣ ነው። ሀገሪቱ በጦርነት የተደቆሰች ሀገር ናት። መሰረተ ልማቷ የወደሙ ሀገር ናት። ብዙ ዜጎቿን በሞት ያጣች ነች። የተለያየ የኢኮኖሚ መከራና ፍዳ ውስጥ የሚገኝ ህዝብ ነው። ስለዚህ የትኛውም ተጨማሪ ድብደባ የዛን ህዝብ ህይወት በጣም ነው የሚያከብደው። ግን እንዳልኩ ዞሮ ዞሮ የፖለቲካ ኃይሎች ውሳኔ ነው ሁሉም ነገር እና ያንን በሂደት በሚሆነው ነገር ላይ ተመስርተን ማየት የምንችለው ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 097908792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ
በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እነሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬተሪንግ ተመረቀ። ኩቺና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ፣ ለእዝን ቤቶች ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የአብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲስ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ።